ከትንሽ ተነስቶ ነው ትልቅ ደረጃ የሚደርሰው። ግን ክብር ለማዳም ቅመም በራሳችሁ አይደለም እዚህ ደረሳችሁት። እድሜ ለኛ አስረግጬ ነው የምነግራችሁ። እግዚአብሔር እድሜ ለኛ ትቀልዳላችሁ እንዴ? እኛን ማመስገን ነበረባችሁ። ትናንትና ባራታችሁ ተከታተላችሁ ወራዳ ማለት ነው። እግዚአብሔር እናንተ ይሄንን ነው ማውራት ያለባችሁ። የነሱ ክብር እዛ ጉርጓድ ለምን አይገባም? እኛ እኮ ለምን እዚህ ደረሱ ሳይሆን እንዲህ ተነስቼ በዚህ ወጥቼ አንቺ እንደዚህ በሽን ማንኛውም የኢትዮጵያ ሕዝብ ከትንሽ ተነስቶ ነው እዚህ የደረሰው። እናንተ ሽንኩርት ሸጣን ልጁን አስመርቃ አይሮፕላን አብራሪ አለ። ለእናንተ ብርቅ ነው እንደ 20 ደቂቃ እዚህ ራሳችሁን ክብራችሁን በብር ሸጣችሁ እዚህ እየሰራችሁ ደግሞ ከትንሽ ቂጣና ውሃ እየበላ አሉ ስንቶች ጀግና ዶክተሮች ስንት በሽተኛን የሚያድኑ። ለእናንተ ደግሞ ብርቅ ነው እንደ ዩቲዩበር እንደ ስራ ደግሞ ተቆጥራላችሁ እንደ ዩቲዩብን ምድረ እንከፍ ማለት ነው። እኛ ነበር ማመስገን የነበረባችሁ እግዚአብሔርን የሚያደርጉት አንድ ቀን እነሱ አንድ ቀን ሼር አድርጎ ማያውቁትን ሰው እያመሰግናሉ። እነሱ የሚሰደቡትን ነው የሚያመሰግኑ። እነሱ እውነትን ነው እውነት እሱስ እግዚአብሔርን የማዳምን ቅመም እናመሰግናለን። እናንተ እዚህ ባታደርሱኝ የት ደርሼ ነበር? ዩቲዩብ መቼም ተከፍቶ ዛሬ ቁጭ ብለህ አይደለም እዚህ ዝም ብሎ እዚህ የደረሳችሁት። እያንዳንድሽ ሁልሽም ማለት ነው። እድሜ ለኛ እድሜ ለማዳም ቅመም አትጨማለቁብን። እዚህ እየመጣችሁ እንዴ አንድ ቀን እናመሰግናለን አይሉም እኮ የሆነ ነገር ልክ እኛ የሆነ ነገር እንናገራለን በቃ እሷን አንጠጥለው ነው የሚመጡት። የሆነ ያለፈ ታሪካቸውን ድህነት እኮ ውርደት አይደለም ክብር ነው። ዋና በድህነታችሁ መኖር ሳይሆን መነሳታችሁ ነው። በቃ እዚህ ደረሳችሁ። እግዚአብሔር ይመስገን ደስ ብሎኛል ከፍ ስላላችሁ። ግን እናመሰግናለን የማዳም ቅመሞች እናንተ ናችሁ። አንድ ቀን አንዳንዴ ለምለም የምትለውማ እውነተኛ ታሪክ ነው ስለእናንተ የምትናገረው። ለምለም እየመረራችሁ አላይ ባለፈው እግዚአብሔር ማሽም እንደ ያለው ከአረብ ሀገር የመጡ ምንድነው የሆነት ነገር ምንድነው ያለው? ብርቅ ነው እንደ ከእንትን መነሳት። እናመሰግናለን። ለነገሩ እውነት አላቸው። ጥፋትም ሲሰሩ ወይ ቦሮከዬ ወይ ሃይሚዬ ወይ ኤከዲዬ ወይ ስለሚባሉ እውነት አላቸው። እኛ ራሳችን ዝቅ አድርገን እነሱን ከፍ አድርገናቸው ባይሰድቡንና ባይሉን ነበር ነው የሚገርመኝ። እግዚአብሔር ተሳይሙ ራስ በራሳቸው ነው የምነግራችሁ። ሳይከባበሩ እየተሰዳደቡ እንዴ ራስሽን በራስሽ ካልተከባበርሽ ከተናነቅሽ ሌላ ሊያከብርሽ አይችልም። እና ተመልካቹ አሁን ራስ በራሱ አይከባበርም። ራስ በራሱ ይናነቃል፣ ራስ በራሱ ይሰዳደባል። ያውም በስክሪን ለሚያውቀው ሰው ከዛ እነሱ ሊያከብሩት አይችሉም። ንቀት ነው የሚመስለው ሳይሆን እኔ ገረመኝ ልክ በራሳቸው እዚህ እንደደረሱ ነገር በራሳቸው ጥረት 20 ደቂቃ 10 ደቂቃ እዚህ ለፍልፋችሁ የውሸት እየማላችሁ ትሄዳላችሁ። ልክ ናችሁ። ግን እድሜ ለኛ በሉ እድሜ ለኛ ሰው አረግናችሁ። እድሜ ለኛ እድሜ ለማዳም ቅመም እየመረረሽ ትውጫለሽ። እድሜ ለኛ እዚህ የደረሳችሁት እንዴ እኛ ላይ ይመጻደቃሉ እንዴ እየመጡ እንዴ ማንኛውም እኮ ሰው ማንኛውም ከታች ከዝቅተኛ ኑሮ ደርስ እንትን ተነስተው ነው እዚህ የሚደርሱት ማንኛውም። ይሄ ደግሞ የኢትዮጵያ ባህላዊ ነው። ምንም ነገር የሚከብድን ምንም ማካበድ ራሱ አስፈልግም እኮ አይጠበቅባችሁ። በቃ እንዴ ማንኛውም እናት እኮ አረቄ ሸጣ ልጇን አሳድጋ እኮ ትምህርት ተምሮ ምን ነው አይሮፕላን አብራሪ ያለ አይደለም እንዴ? ብርቅ ነው እንዴ? እናንተ ደግሞ 20 ደቂቃ ዩቲዩብ ላይ ዘለምትመጡት ተምሮ ጡረተኞች ናችሁ እኮ እናንተ የዩቲዩበር ጡረተኞች ናችሁ። አስረግጬ ነው የምነግራችሁ። ጡረተኞች ናችሁ እንዴ። አንድ ቀን ቴንኪው የማዳምን ቅመም ይቀር መተው ማላገጥ መተው በውሸት ወሬ አካቆች እጭማለቃሉ እንዴ። ሲጀመር እኛ መባላት የለብንም ጋይስ። አንቺ ተረጋጊና መቅዲ አንቺ ሙት አድርጊ። ሀዩ ሂጂበት ጥሩ ላይ ነሽ መቅዲ እኮ ገና መጣሁ አላደመኳችሁ። ግን እውነቷን ነው ሳኒ ሂጂበት መቅዲዬ ነው መቅዲዬ ይበቃል። እሷ ለምንድን ነው የምትደክመው? አንቺ ቆይ ኮሜንት ልዝላንብብ አከዋል ለፈቆታኒ ፊደኒ ጀደኒ በር መቅዲ ልክ ነሽ። ያሽ ምን ልክ የመሬት እርሻ አርሰው እንዳመጡ ነገር እኮ ገበሬ ራሱ ይኸው ገበሬ አሁን አርሶ መሬት ኮትኩቶ ደክሞ ጎልጉሎ እንዴት ተማ ህዝብ ጤፍ ነጭ ጤፍን የመሰለ ስንዴን የመሰለ ባቄላን የመሰለ አምርቶ ያመጣል። እናንተ 20 ደቂቃ እኛ ላይ ትመጻደቃላችሁ። ያውም ክብራችሁ እያረጋችሁ አይደብራችሁም እንዴ? እግዚአብሔርን ይደብራችሁ። ጥሩ አይደለም እንዴ?
ልክ እውነት ብለሻል። መሬት አርሶ እንዳመጣ ነገር እንደ ኧረ ሸሚ ያዛል ሸሚ። እኛ እኮ ሳናውቅ ኖ ሀዩ እኛ ሳናውቅ ቀርተን መስላችሁ ከሆነ ከታያችሁ፣ ለምሳሌ እኛ እውነት አላችሁ ኢሹ አድርገን ሁሉ ጊዜ ጠዋት እናወራለን፣ ቀን እናወራለን፣ ማታ እናወራለን። እውነት አላችሁ። እኔ አሁን በእናንተ አልፈርድም። ምክንያቱም ስለእናንተ ሁሉ ጊዜ የሆነ የጠቅላይ ሚኒስትር ይመስል ባናታችሁ ነው የምትተከሉት። ምንም እናንተ የትኛው ጥሩ ስራ የሰራችሁት ስራ ነው ደግሞ? መልካም ቀን ይሁንላችሁ ወዶች ተጫወቱ። እሺ ፋፍዬ እኔና የመቅዲ የጥሩ ምረና እኔ ራሱ ማካየት እኔም ጨምር እኮ እኔ እዚህ ሀገር ሲመጣ የምሬ ነው በርገንዶ ነው የመጣው። እናንተ 3 ቪዲዮ 4 ቪዲዮ ላይ አንድ ቲሸርት የምትመጡት የመዳም ቅመም ቲሸርት ቀይሩ ሸሚዝ አሁን ትላንትና እንደው ይቅርታ አድርግልኝና ኦኬ እንደው እኔ አንዳንዴ እውነት መናገር ያስፈልጋል ለሰው ልጅ ከጎን ያለች ሴት። አሁን አንተ አሁን ትናንትና እንደዛ ፕራንክ የሆነ የማይሆን ነገር ከምትናገር ቴንኪው ሃይሚዬ። እናንተ እኮ ለነገሩ በውስጥ እኮ እናቴ ስኳር ናችሁ እና ናትሸውዱ ነው ገባ። ቆይ ዝም በይ። ከካሜራ ላይ ደግሞ ቅመምዬ ጀግና ሴት እድሜ ላንቺ አንቺ እስከ እንደገና ደግሞ ኦዲየንሳችን የማዳም ቅመሞች ክብር አሰጡም ላኛ ምድረ ውርጋጡላ ማለት ነው እንዴ! እግዚአብሔርን እናመሰግን ብለህ ማሪኛን ተዩና ማለት ነው። እሷን ራሱ እኮ በስነ ስርዓት እንትናንት ማለት አላመሰግናለሁ። ኦይ አባቴ ልጅ ሙት ያጂ ሀሊ ወሊ ከካሜራ ግጥም አድርጎ ስሟታል። እሱንማ ታይ እንዲ አንሻወድ ማሬ። አዎ ለካሜራ ግን ለሆነ ሞራል የሚባል አለ። ሞራል ማለት ብዙ ኦዲየንስ እናንተን እኮ የሚከታተል የማዳም ቅመም ብቻ አይደለም። አውሮፓ ያለ ሰው አለ የሰለጠነ የተማረ እንደናንተ 20 ደቂቃና አንቺ ሀዩ ታይ አርጓታል ስሟታል። ታይ ሀዩ እግዚአብሔርን ታይ የሆነ እንደናንተ ሳይ ብዙ የተማረ አለ እና ሰገጤ ናችሁ። ቦነስ ሰገጤ ናችሁ። ስግጥ ያላችሁ ሰገጤ ናችሁ። አዎ አስረግጬ ነው ዛሬ የምነግራችሁ። የተማረው ነው እናንተን የሚያያችሁ ብዙ ኃላፊ ስራ ያላችሁ እና እድሜ ለእናንተ ቤትን የመሰለ ነገር ለእናታ ሰርፕራይዝ አድርገህ ቴንኪው አይባልም? አንድ ደቂቃ ለኦዲየንስ አንድ አመሰግናለሁ አይባልም? አረ ይሄ ሼም ነው፣ በእውነት ሼም ነው። ጓደኞቹ እግዚአብሔር ሼም እኔ ጓደኞቹ የሚያመሰግኑን ነገር እኔ እስቲ ሰኒ ዝም በይ፣ እስቲ ሰኒ ዝም በይ። እኔ ላውራበት ዛሬ ታይ ግን አትነካኪ ነው አንቺ ማወራ። እስቲ እኔ ካላወራሽ ያመኛል። የምሬ ነው። ግን ቦታ የተኛ ቦታ ነው። እሺ አወሪ በቃሽ። አንቺ ደግሞ ይመጣ ዩቱብ ማን ነው ጓደኞቹን የሚያመሰግነው? ቆይ ዝም በይ። ጓደኞቹ ከፍተው ሰጡሳ ያሳደግናቸው እኛ ነን ማሬ፣ እነሱ አይደሉም። እነሱ አንድ ቀን ለታቁም እኮ ሀታ 300,000 ሲገባ ራሱ ሼር አድርገው ለታቁም ሁላቸውም እኮ ነው ያባት። አሁን ስሚ እንትን ሙታርጉ ሌሎቻቸው አሁን ኦዲየንስ ማለት ነው አንድ አይነት ናቸው ኦዲየንሳቸው። ምክንያቱም ለአንዱ ሲከፈት አንዱ ሼር ስለሚደራረግ ኦዲየንሳቸው አንድ ነው እኮ። ግን የሚያናድደው ነገር እና የማዳም ቅመሞች ጊዜችሁ ሰውታችሁ የሆነ ነገር እኛ ልክ የነሱ አሁንማ ሳስባቸው እኮ እኛ የነሱ ጠላት እንደሆንን ነገር ነው እያሰቡ። እኔ አስረግጬ ነው የምነግራችሁ እንዴ እኛ የማንም ጠላት የእናንተ ጠላት ብንሆን እኮ ስለእናንተ ራሱ እንደው ከነመፈጠራችሁ እንረሳችሁ ነበር እንደሞተ ሰው ማለት። እናንተ ጠላት አይደለንም። በከፍታችሁ ደስ ይለናል። የእናንተ ጠላት ምን ሰው እኮ ቻናላችሁን ሼር እያረገ ላይክ እያረገ ኮሜንት እየጻፈ ብቻ ነው ስንት $1 እንደሚከፈል ገባችሁ? ስለዚህ እኛ ላይ የመጣችሁ አትመጻደቁብን። በቃ አትመጻደቁብን። እግዚአብሔርን ክብር ለማለም በሉ። ቴንክ ዩ ኮሜንት ይከፈላል እንዴ ማሪ? እና አላወቅሽም እንዴ? አሁን ምን አቅልሻለሁ ቤትሽ? ወይኔ ሀቢብቲ የምትባዩ ዝም ብለሽ መስሎሽ ነው እንዴ? ተሳስተሻል። ብር ስለሆነ እኮ ነው። ዛሬ ኮሜንት እኮ አይከፈልም ተባለ። ኮሜንት ነው ማኪሪያ እንጂ። ኧረ በፈጠረሽ ሳንዴ፣ ኧረ በፈጠረሽ አለ ተባለ እንዴ? ለምለም ነው ባለፈው ስትናገር አንድ ኮሜንት ለእናንተ ለኔ ምጽ ያስገባልኛል አላለችም እንዴ? ለምለም ምን ሆነሽ ነው እንጂ ይከፈላሉ። እድሜ ለለምለም ሁሉን ነገር ነግራናለች። ግን
የሆነ ነገር እንትን አትመጻደቁ። ምንም ያመነጽድቅ ነገር የለም። ክብር ለማዳም ቅመም። ኦዲየንሳችሁን አክብሩ። እዚህ እየመጣችሁ እናንተ ለቂጣ እየገለባበጣችሁ ማለት ነው። መልስ አትስጡ ለኦዲየንስ። እንደ ቂጣ ነው የምትገለባበጡት እኮ እናንተ። ንግግሩን ሁሉ እንደ ቂጣ ገለባ አወራ ትንሽ ነገር አወራ ብሎ አይደል እንደ ሸርሸር የሚያደርጉ እነሱን በአንበሳ እኔ ከአሁን በኋላ ባናታቸው ነው እየተከልኳቸው የምመጣው እንጂ ባናታቸው ነው የምተክለው። ታዲያሽ ነገር እንዳይቆም ሂጅበት ቆንጆ አንቺማ ይሄ ነገር እንዳይቆም ትያለሽ ሁሉ ጊዜ። አሁን በኋላ ኮሜንት አልጽፍም።